ሰላም ጤና ይስጥልኝ የአሌክሳንደር ጣልኬ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ጉዞ ወደ አውሮፓ እምብርት ወደ ተቀደሰችውና ሚስጥራዊዋ ቤልጅየም ነው። ቤልጅየም ስትባል መጀመሪያ ወደ አእምሯችሁ የሚመጣው ምንድን ነው? ምናልባት የዓለማችን ምርጥ ቸኮሌት ወይስ ዝነኛው የቤልጅየም እግር ኳስ ቡድን? አንዳንዶቻችሁ ደግሞ የአውሮፓ ህብረት ዋና መስሪያ ቤት መሆኗን ታውቁ ይሆናል። ነገር ግን ቤልጅየም ከነዚህ ሁሉ በላይ ናት። በዚህ ቪዲዮ በቤልጅየም ውስጥ ያለው ኑሮ ምን እንደሚመስል እናያለን። ለምንስ ነው ይቺ ሀገር የአውሮፓ መዲና የተባለችው? ጥንታዊ ታሪኳ ከዘመናዊ ስልጣኔ ጋር እንዴት ተዋህዶ ይኖራል? ከብራዘልስ አስገራሚ አደባባዮች እስከ ብሩጅ የውሃ ላይ ከተሞች ድረስ ያለውን ድንቅ ጉዞ አብረን እንጀምራለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም በዚህ ቪዲዮ መጨረሻ ላይ ስለ ቤልጅየም ማንም ያልነገራችሁን አንድ ትልቅ ሚስጥር አካፍላችኋለሁ። ወደ ቤልጅየም ታሪክ ስንገባ ይቺ ሀገር የአውሮፓ የጦር ሜዳ ትባል እንደነበር እናስተውላለን። ለምን መሰላችሁ? ምክንያቱም በታሪክ ውስጥ ታላላቅ ግዛቶችና ጦረኞች የተፋለሙት እዚህ ምድር ላይ ነው። በተለይ በ1815 ዓ.ም የተካሄደውን የዋልተሩ ጦርነት ማንሳት አለብን። እስኪ አስቡት፣ የዓለማችንን ታሪክ ለዘላለም የቀየረ ጦርነት። ታዋቂው የፈረንሳይ መሪ ናፖሊዮን ቦናፓርት ለመጨረሻ ጊዜ የተሸነፈው እዚሁ ቤልጅየም ውስጥ በሚገኝ አንድ ሜዳ ላይ ነው። ዛሬ ያ ቦታ የጀግንነትና የታሪክ መዘክር ሆኖ ቆሟል። ነገር ግን ቤልጅየም ጦርነት ብቻ አይደለችም። በ1830 ነፃነቷን ስታውጅ የራሷን ለየት ያለ ማንነት መገንባት ጀመረች። ንጉሳዊ አገዛዝ ያላት አገር ብትሆንም የዲሞክራሲና የነፃነት ተምሳሌት ሆና ትጠቀሳለች። በታሪክ ውስጥ ያሳለፈችው መከራ ዛሬ ለደረሰችበት ብልጽግና መሰረት ሆኗታል። አሁን ደግሞ ወደ ቤልጅየም ሕዝብና አኗኗር እንለፍ። ቤልጅየም ውስጥ መኖር ማለት በአንድ ሀገር ውስጥ 3 የተለያዩ ዓለሞችን እንደማየት ነው። ለምን? ምክንያቱም ሀገሪቱ በቋንቋ በ3 ተከፍላለች። በሰሜኑ ክፍል ደች የሚናገሩ ፍሌሚሽ ህዝቦች አሉ። በደቡብ ደግሞ ፈረንሳይኛ የሚናገሩ ዋሎንስ ይገኛሉ። ትንሽ ክፍል ደግሞ ጀርመንኛ ይናገራል። ይህ ልዩነት በኑሯቸው ላይ ትልቅ ውበት ፈጥሯል። ቤልጅየማውያን በጣም ረጋ ያሉ ናቸው። ስርዓት የሚወዱ እና ለግል ህይወታቸው ትልቅ ቦታ የሚሰጡ ሰዎች ናቸው። በቤልጅየም ጎዳናዎች ስትጓዙ አንድ የሚገርማችሁ ነገር አለ። ሰዎች ስራ አብቅቶ ወደ ቤታቸው ሲሄዱ በየመንገዱ ባሉ ጥንታዊ ካፌዎች ተቀምጠው በሰላም ሲያወሩ ታያላችሁ። ኑሮ እዚህ ጋር አይጣደፍም። ጊዜው የቆመ ይመስላል። ባህላቸው ደግሞ እጅግ የሚስብ ነው። ለምሳሌ የኮሚክስ ጥበብ የህይወታቸው አካል ነው። ቲቲን የተባለው ዝነኛ የካርቱን ገጸ ባህሪ ታውቁታላችሁ? መገኛውን እዚሁ ቤልጅየም ናት። በብራሰልስ ከተማ ህንፃዎች ላይ ትላልቅ የኮሚክስ ስዕሎችን ማየት የተለመደ ነው። ይህ ለጥበብ ያላቸውን ፍቅር ያሳያል። ቤልጅየም በዓለም የምትታወቅባቸው ነገሮች ስንቆጥር ቸኮሌት ቀዳሚው ነው። ግን ለምን የቤልጅየም ቸኮሌት ልዩ ሆነ? ምክንያቱም ቤልጅየማውያን ቸኮሌት መስራት እንደ ምግብ ዝግጅት ሳይሆን እንደ ሳይንስና ጥበብ ነው የሚያዩት። በእጅ የሚሰሩ ወይም ሃንድሜድ ቸኮሌቶቻቸው ጣዕማቸው ከአንደበት አይጠፋም። ሌላው የሚገርመው አቶሚየም የተባለው ህንፃ ነው።
በ1958 የተሰራው ይህ ግዙፍ የብረት ቅርጽ የአንድን አቶም ቅርጽ 165 ቢሊዮን ጊዜ አግዝፎ የተሰራ ድንቅ የኢንጂነሪንግ ውጤት ነው። ከላይ ሆናችሁ ብራሰልስን ስታዩ የሚሰጠው ስሜት ወደፊት የሄዳችሁ ያስመስላል። ከተሞቿ ደግሞ ሌላ ዓለም ናቸው። ብሩጅስ የተባለችውን ከተማ ተመልከቱ። በመካከለኛው ዘመን የተሰሩ ሕንፃዎች፣ በከተማ መሃል የሚፈሱ ቦዮችና የድንጋይ መንገዶች፣ ልክ እንደ ተረት ተረት መጽሐፍ ናት። ለዚህም ነው የሰሜኗ ቬኒስ የምትባለው። እዚህ ከተማ ውስጥ መኖር ማለት በታሪክ መጽሐፍ ውስጥ እንደመኖር ነው። በመግለጫ የመጀመሪያ ላይ አንድ ትልቅ ሚስጥር እነግራችኋለሁ ብዬ ነበር። ቤልጂየም ምንም እንኳን ትንሽ ሀገር ብትሆንም ያለሷ ፈቃድ አውሮፓ ልትንቀሳቀስ አትችልም። የአውሮፓ ህብረትና የኔቶ መቀመጫ መሆኗ ብቻ ሳይሆን የዓለም ፖለቲካ የሚወሰንባት ጸጥተኛዋ መሪ ናት። ኑሮ በቤልጂየም ሰላማዊ፣ በታሪክ የበለጸገና በጣፋጭ ቸኮሌት የታጀበ ነው። ይቺ ነገር መጎብኘት ማለት የሰው ልጅ ስልጣኔ በቅርበት ማየት ማለት ነው። ኤኬ ነኝ። ስለ ቤልጂየም የነበረን ጉዞ እዚህ ላይ ያበቃል። እናንተስ በዚች ሀገር ይበልጥ የገረማችሁ ምንድን ነው? ቸኮሌታ ወይስ ጥንታዊ ከተሞቿ? ሐሳባችሁን በኮሜንት አጋሩን። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለጓደኞቻችሁም አጋሩ። በሚቀጥለው ቪዲዮ በሌላ ድንቅ ሀገር እስክንገናኝ ድረስ ሰላም ቆዩልኝ።